ይጋቡ 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 የምትሉ ስቴጅ ወደ ላይ ማለት ነው ጨረቃዎቹ። ዛሬ እንግዲህ ብሩኬ አዲስ ነገር ይዞ መጥቷል ማለት ነው። እውነት ለመናገር ሀሳቡ ደስ የሚል ነገር ነው፣ ግን የሄደበት መንገድ ግን ልክ አይደለም ባይነኛው። ብዙ ሰዎች ደግፈውታልም ተቃውመውታልም። እኔ ከተቃወሙት ውስጥ አንዱ ነኝ ማለት ነው። ሀይሚን ደግፊያታለሁ። ምክንያቱም አንደኛ ነገር ሴት ነች፣ እንደ ሴት ከቤተሰቦቿ መውጣት ትፈልጋለች። በስነ ስርዓቱ መሆን አለበት ማለት ነው። ሁለተኛ ነገር ደግሞ ብሩኬ ያሰበው ሀሳብ ልክ ነው፣ ግን ይሄ ነገር አንተን ከሰዎች ወይ ደግሞ አንተን በሌላ መንገድ ከሚመለከቱ ሰዎች ያሸሽኛል ብለህ ካልክ ያ ነገር ልክ አይደለም ማለት ነው። ምክንያቱም ወረቀት አንተን ሊያግዝህ ወይ ደግሞ ሊረዳ ወይ ደግሞ ሊቆምልህ አይችልም ማለት ነው። ስለዚህ የወሰንከው ውሳኔ ሀሳብህ ደስ ይላል። መጋባት ማሰብህ በጣም ደስ የሚል ነገር ነው። ግን ያንን ስታስብ ግን ለሰዎች ብለህ አይደለም ማለት ነው። ሰዎችን ለመከላከል ብለህ ሳይሆን የእውነት መሆን አለበት። ሁለተኛ ነገር ደግሞ ሀይሚ ጥርጣሬ አለባት። ያንን ጥርጣሬ ስላለባት ያንን ነገር ደግሞ አንተ ያንን ልጅ እንትን ማለት አለብህ፣ መጨረሻውን ማሳወቅ አለብህ። ያ መጨረሻ ሳይታወቅ ሀይሚን እንጋባ ብለህ ብትላት ግልጽ አርጋ ነግረሃለች። እኔ የማውቅህ ልጅ ሳይኖርህ በፊት ነው ብላለች። ያ ማለት ምን ማለት ነው? እውነቱን አታውቅም ወይ ደግሞ ትጠራጠራለች ማለት ነው። ስለዚህ ያንን ጥርጣሬዋን ደግሞ አንተ መጨረስ መቻል አለብህ ማለት ነው። ስለዚህ ለራስህ መቆም ያለብህ ከራስህ ነህ እንጂ ወረቀት አይደለም ማለት ነው። ብትጋቡና አንድ ላይ ብትኖሩ የብዙዎቻችን ደስታ ነው ማለት ነው። ግን በዚህ መልኩ አይደለም። ቤተሰብ ቢሰማም ያዝናል፣ ይደነግጣል። በዚህ መልኩ ሳይሆን በስነ ስርዓቱ ቁጭ ብላችሁ ተነጋግራችሁ ተማምናችሁ ውስጣችሁ ንጹህ ከሆነ በኋላ ብታደርጉት የተሻለ ነው ማለት ነው። ሀይሜንም ባዶ ቤት ውስጥ ቢዘጋባት ምንም ትርጉም የለውም። ሄዳችሁ ብትፈራረሙ ምንም ትርጉም የለውም ማለት ነው። ትርጉሙ አንተ መጨረሻውን ራስህ በራስህ እጅ ስለሆነ ራስህ መጨረሻውን እንትን ማለት አለብህ ብዬ ነው የምለው ማለት ነው እኔ